ከሰማያዊው ሰማይ በታች በሰው ልጅ ታሪክ መዛግብት ውስጥ ፍጹም ምክንያታዊ ምላሽ ያልተገኘላቸው ሳይንስና ተረት እርስ በርስ የሚሻገቱባቸው ጥቁር ቀዳዳዎች አሉ። ለመሆኑ ምድር እኛ የማናውቀውን ሌላ ድብቅ ዓለም በሆዷ ይዛ ይሆን? ወይንስ የሰው ልጅ አእምሮ ሊፈታው የማይችለው የተፈጥሮ ምስጢር ከእግራችን በታይ ተደብቋል? ለመሆኑ ከፀሐይ ብርሃን ርቆ ሁልጊዜም በምሽት ድንግዝግዝ በተከደነው ስውር ምድር ውስጥ መኖር እንዴት ይቻላል? ደማቅ አረንጓዴ ደም በሰውነታቸው ውስጥ የሚዘዋወር ቋንቋቸው ከነፋስ ሹሹታ የማይለይ ፍጥረታትስ ከየት ሊመጡ ይችላሉ? ከዕለታት አንድ ቀን በ12ኛው ክፍለ ዘመን እንግሊዝ ውስጥ አንዲት ትንሽ የገበሬዎች መንደር የዚህን አስገራሚ እንቆቅልሽ በር በድንገት አንኳኳች። የምድርን ሕግጋት የጣሰ የታሪክ ተመራማሪዎችን የፈተነ እስከ ዛሬ ድረስ ምላሽ ያጣውን ያንን ልብ አንጠልጣይና እውነተኛ ታሪክ እንዲህ ስንል እንጀምረዋለን። ዘመኑ 12ኛው ክፍለ ዘመን ነው። በእንግሊዝ ምድር በሱፎልክ ግዛት የምትገኘውና ወልፒት በሚሏት ገደልተኛ የገበሬዎች መንደር ላይ የመከር ወራት ጥምጣሙን አውርዷል። አየሩ የደረቁ ቅጠሎችን ሽታና የባቄላ ማሳዶችን ትንፋሽ እየሰረቀ ያውካል። ገበሬዎቹ በለመለመው መስክ ላይ የደከሙ ማጭዶቻቸውን እያነሱና እየጣሉ የምድርን በረከት ወደ ጎተራዎቻቸው በሚያገዙበት በዚያ ቅጽበት ነበር ሰማዩም ምድሩም ያልወለደ እንግዳ ክስተት ከፊታቸው የደቀ ነው። በእርሻው ዳርቻ በተኩላዎች መከላከያ ጉድጓድ አቅራቢያ ሁለት ሕፃናት ቆመዋል። አንድ ወንድና አንዲት ሴት። ይሁን እንጂ እነዚህ ሕፃናት ከጭቃና ከትቢያ የተፈጠሩ የሰው ልጆች አይመስሉም ነበር። የለበሱት አልባሳት ከየትኛውም የፈትል ማሽን እንደወጣ የማይታወቅ እንግዳና ብርቅዬ ቁስ ነው። ከሁሉም በላይ ግን ዓይንን የሚያናውዘውና ልብን የሚሰነጥቀው እውነታ የቆዳቸው ቀለም ነበር። መላ አካላቸው እንደ ጸደይ ሳር እንደ ረግረግ ቅጠል የለመለመ ደማቅ አረንጓዴ ነበር። ድንጋጤ የበላው የገበሬዎቹ ስብስብ ማጭዱን ጥሎ ከበባቸው። ሕፃናቱ ግን የሚናገሩት ቋንቋ እንደ ወፎች ዝማሬ እንግዳ፣ እንደ ጅረቷ ድምፅም ለማስተዋል የሚከብድ ነበር። ቃላቶቻቸው በነፋስ ላይ እየተበተኑ ከሀገሬው ሰው ጆሮ ጋር ሊስማሙ አልቻሉም። በፍርሃትና በከፍተኛ ራብ እየተንቀጠቀጡ ያለቅሳሉ። መንደሩ ግን ቋንቋቸውን ሊረዳላቸው አልቻለም። ሕፃናቱን ወደ መንደሩ ባለጸጋ ወደ ሰሪ ሪቻርድ ዴካል መኖሪያ ቤት ወሰዳቸው። በዚያም የሰው ልጅ ሊመገበው የሚችለው ማርና ወተት፣ ስጋና እንጀራ ሁሉ ቀረበላቸው። ሕፃናቱ ግን የቀረበላቸውን ማዕድ ሲመለከቱ በባዕድነት ተጸየፉት። ፍርፋሪ እንኳን ሳይቀምሱ ቀናትን በጭንቅና በለቅሶ አሳለፉ። ሞት በዓይኖቻቸው ላይ ጥላውን እየጣለ ባለበት በአንዱ ረፍት የሌላው ቀን ግን ገበሬዎቹ ገና ከእርሻ ማሳ የተነቀሉ አረንጓዴ ጥሬ ባቄላዎችን ይዘው ወደ ክፍሉ ገቡ። የሕፃናቱ ዓይኖች በደስታ በርቶ ተስገበገበ። ባቄላዎቹን በጉጉት ተቀብለው ግንዶቹን ይሰብሩ ጀመር። ነገር ግን በግንዱ ውስጥ ምንም ፍሬ ባለማግኘታቸው ተስፋ ቆርጠው እንደገና በምሬት አነቡ። የአካባቢ ሰዎች ግን የባቄላውን ልጣጩን ከፍተው በውስጡ የተሸሸጉትን ፍሬዎች ሲያሳዩአቸው ሕፃናቱ በከፍተኛ ጥማት መመገብ ጀመሩ። ለረጅም ወራትም ከዚህ ከአረንጓዴው ባቄላ ውጭ ሌላ ምድር የፈጠረችውን ምግብ አልቀመሱም። ይሁንና የሰው ልጅ እንግዳ ምድርን የመላመድ አቅሙ እንደየአካሉ ይለያያል። ወንድየው ሕፃን በባዕዱ ዓለም አየርና በሽታ ተሸንፎ ቀስ በቀስ እየጠወለገ ሄደ። በመጨረሻም የዚህ ምድር ብርሃን ጨርሶ ሳይለምድ ዓይኖቹን ለዘላለሙ ጨፈነ። ሴቷ ሕፃን ግን ሕይወትን ሙጥኝ አለች። ከጊዜ ብዛት የአገሬው ምግብ መቅመስ የሰዎችን ግርግር መላመድ ጀመረች። የሚገርመው ግን የተለመደውን የሰው ልጅ ምግብ መመገብ ስትጀምር ያ በላዩ ላይ ለመለመ አረንጓዴ ቀለሟ ቀስ በቀስ እየደበዘዘ እየጠፋና እየነጣ ሄደ። እንደ ማንኛውም የምድር ሰው የሰዋዊነትን መልክ ለበሰች። የእንግሊዝኛንም ቋንቋ አቀላጥፋ መናገር ጀመረች። አንድ ቀን የመንደሩ ሊቃውንትና አዋቂዎች ከበቧት። ለመሆኑ አንቺና ያ ከአፈር በታች ያረፈው ወንድምሽ ከየት ነው የመጣችሁት? አሏት። ልጅቷ ወደማይታወቅ አድማስ እያየች በትዝታና በናፍቆት በሚናወጥ ድምፅ እንዲህ ስትል መለሰችላቸው። የመጣነው የቅዱስ ማርቲን ምድር ከሚባለው ስውር ዓለም ነው። እዚያ እኛ ዘንድ ፀሐይ በጭራሽ አትወጣም። የምድር አድማስ ሁልጊዜም እንደ ምሽት ድንግዝግዝ የተከደነ ነው። በዚያ ምድር የምንኖር ፍጥረታት ሁሉ ቀለማችን እንደ ሳር አረንጓዴ ነው። ከወንዛችን ማዶ ደግሞ እጅግ የበራ በብርሃን የተጥለቀለቀ ሌላ ምድር ይታየናል። የመጡበትን መንገድ ስተርክም እንዲህ አለች። አንድ ቀን የአባታችንን ከብቶች እየጠበቅን ሳለ በድንገት ከዋሻ ውስጥ የሚወጣ አንድ ትልቅ የደወል ድምፅ ሰማን። ያ ድምፅ ማራኪና ድንቅ ስለነበረ እየተከታተለን በጨለማው ዋሻ ውስጥ ለረጅም ጊዜ ተጓዝን።
ከዋሻው ማዶ ስንወጣ ግን ይኸው የእናንተን ዓለም አገኘ ነው። በብርሃኑ ብዛትና በፀሐዩ ግርማ ድንግጠን ወደ ዋሻው ልንመለስ ስንል ግን የበረሃው አየር አይኖቻችንን አሳወረን፣ መንገዱንም አጣ ነው። ይህ ታሪክ እንዲሁ ከምሽት እሳት ዳር የሚወለድ ተረት አይደለም። በ12ኛው ክፍለ ዘመን የነበሩት የታሪክ ጸሐፊዎች ራልፍና ዊሊያም በመጻሕፍቶቻቸው ላይ ከትበውት ያለፉ የታሪክ የሳይንስና የሰው ልጅ ምስጢር የተሳሰረበት ድንቅ ክስተት ነው። ሕፃናቱ ከምድር በታች ካለው ጨለማ ዓለም የወጡ ፍጥረታት ነበሩ ወይንስ በረሃብና በደም ማነስ በሽታ ቆዳቸው አረንጓዴ ሆነ ወላጆቻቸውን አጥተው በጫካ የጠፉ ምስኪን የሰው ልጆች? ይህንን የወልፒት መንደር አሁንም ድረስ በዝምታ ተጠብቀዋለች። የአረንጓዴው ድንግዝግዝ ምስጢር ግን እስከ ዛሬ ድረስ በታሪክ መዛግብት መካከል እንደ ጥያቄ ምልክት እንደቆመ ነው። ውድ የጋዜጠኛው ሚዲያ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እያገዛችሁን እያበረታታችሁን ከዚህ እንድንደርስ ያስቻላችሁን ቤተሰቦቻችን እጅግ አድርገን በሚዲያችን ስም እናመሰግናለን። ከዚህ በኋላም እንግዲህ የተለያዩ ታሪኮችን ለእናንተ አድማጮቻችንን፣ ተከታታዮቻችን፣ ቤተሰቦቻችንን በሚመጥን መልኩ ለእናንተ ለማድረስ ከዚህ በተሻለ ቅድመ ዝግጅት በማድረግ ላይ እንገኛለን። እናንተም እንግዲህ ከዚህ በተሻለ ተደራሽ እንድንሆን እንድታግዙን እንጠይቃችኋለን ማለት ነው። እስካሁን በሰራናችሁ ስራዎች ላይ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልን፣ አበረታቱን፣ አግዙን። ከዚህ በተሻለ ደግሞ በተለያዩ ድንቅ ታሪኮች፣ ዘገባዎች እንድንመጣ የተሻላችሁን